ኢትዮጵያ የዲጂታል ስርዓትን በተገበረ ዘመነኛ መንገድ ምርታማነትን በብዛ ዘርፍ ልታሳካ ባለፉት 5 ዓመታት የዲጂታል ኢትዮጵያን 2025ን ስትከውን ቆይታለች። የግብርናው ዘርፍ ደግሞ በዲጂታል ስርዓት የተቃኘ እንዲሆን ማድረግ ትኩረት ከተሰጣቸው መስኮች መካከል ሆኖ መልከ ብዙ ተግባራት ጅማሯቸውን አድርገዋል። ዲጂታል ኢትዮጵያ 2025 ላይ አራት የዲጂታይዜሽን ፓዝዌዮች ተብለው ከተመረጡት ውስጥ አንዱ የግብርናው ሴክተር ነውና በዛ ላይ በመነሳትም ብዙ ነገሮች ተሰርተዋል። መጀመሪያ ላይ የዲጂታል ኤክስቴንሽን አገልግሎት ፍኖተ ካርታ ተሰርቶ ነበር ለ10 ዓመት የሚያገለግል። የዲጂታል አግሪካልቸር ሮድማፕ ተብሎ ደግሞ ሌላ ሮድማፕ ሌላ ፍኖተ ካርታ ተሰርቷል። ከዛም ጋር ተያይዞ ብዙ ስራዎች እየተሰሩ ነው ያሉት። የዲጂታል መንገድን በሚከተል ዓለም ውስጥ ያለውን የኢትዮጵያ ግብርናን አውድም በዚህ የተቃኘ ማድረግ የግድ ነው። ለዛም ነው የግብርና ትራንስፎርሜሽን ኢንስቲትዩት አርሶ አደሮች መረጃዎችን ማግኘት እንዲችሉ ነፃ የመደወያ መስመሮችን ያዘጋጀው። አርሶ አደሮቻችን የሚኖራቸው የስልክ አይነት ያላቸው የዲጂታል ሊትሬሲ ሌቭል የሚታወቅ ነው። ስለዚህ ለነሱ የሚሆን 6077 የሚባል አጭር ቁጥር አለ እና በዛ ቁጥር ደውለው በ5 ቋንቋዎች መረጃውን መውሰድ ይችላሉ። እንደዚህ ያለው መረጃ ለአርሶ አደሩ የማድረስ መልካም ጅማሮ በእርግጥም ካለበት እንዲልቅ የግብርና ምርምር ኢንስቲትዩትም የበኩሉን ተግባራት እየከወነ ነው። ይሄ ዘመን የዲጂታል ዘመን ነው። አሁን እየሰራን ያለነው ማዳበሪያ እያንዳንዱ አርሶ አደር ቢችል ባይችል በቀበሌው የቀበሌውን መረጃ ይገባና ለዚያ ቀበሌ ወይም ለዚያ አካባቢ ላለ ሰብል ምን ማዳበሪያ መመከር እንዳለበት የሚያሳይ የዲጂታል ምክር ሀሳብ ላይ እየሰራን ያለነው። አሁን የመሬቱን ሁኔታ ካወቅ በቃ ላንተ ቀጥታ ምክር ሊሰጥ ይችላል። አፈርህ ኮንቴንቱ እንደዚህ አይነት ስለሆነ የምትጠቀመው ማዳበሪያ በዚህ መልኩ መሆን አለበት ተብለ ሊነገር ይችላል። ባንክም አይቶ ባንኮች ምንድነው የሚፈሩት? ሪስክ ነው አይደለ? መሬቱ እንደዚህ አይነት ለምነት ስላለው በዚህ መልኩ ብድር ልሰጠው ይችላል የሚል መረጃ ይኖራቸዋል። እናም የዲጂታል ስርዓት ጅማሮች የግብርናውን ምርታማነት ማሳደግ ሊችሉ በእያንዳንዱ ማሳና ግለሰብ ስልክ በልኩ ሊደርሱ ስራዎች ተጀምረዋል። አይደለም ቀበሌ ወይም አንድ ዞን አይደለም፣ አሁን የምንሰጠው በዞን ነው ወይም በወረዳ ነው የሚሰጠው። ግን አሁን ለአርሶ አደር ለራሱ አምና ኮምፖስት ተጠቅሜ ያለሁ የሚል ከሆነ ምን ያክል እንደሚቀንስለት ይታወቃል። ለአሲዳማ አፈር ነበረኝ አክሜዋለሁ ቢለን ምን ማድረግ እንዳለበት ማዳበሪያው ኢኮኖሚ ላይ ያለው ዋጋ፣ ስለዚህ እሱን ሁሉ የሚያሰላ የዲጂታል ምክር ሀሳብ ላይ አሁን በሰፊው እየሰራን ያለ ነው። ማርኬት ፕራይስ ፎርካስት ለማድረግ ምን ልዝራ ብሎ አሁን ሲያስብ አርሶ አደሩ ባቄላ ብዘራ ይሻለኛል ስንዴ ቢል መሬቱ አሁን ስለተጎዳበት ባቄላ ብዘራ ይሻላል ሊለው ይችላል ማለት ነው። ይሄን ሁሉ ከአርቲፊሻል ኢንተለጀንስ ጋር እናያይዘዋለን። እነዚህ በሙሉ አሁን እያወራው ያለሁት ነገሮች 20 የዲጂታል ኢትዮጵያ 2030 ላይ ቅድሚያ የተሰጣቸው ነገሮች ናቸው። የኢትዮጵያ ግብርና ዘርፍ እንዲያድግ በዲጂታል አቅም ማገዝ ለነገ የማይባል ሆኖ ተጀምሯል። ግን ደግሞ ስርዓቱን አርሶ አደሩ በቀላሉ ተረድቶ እንዲተገብረው ሊያደርግ የሚችል መንገድ መከተልም ሌላው ትኩረት ነው። ጊዜውን ያልጠበቀ ዝናብ በሚመጣ ጊዜ ደግሞ እንደዚሁ መረጃዎችን ለአርሶ አደሩ መላክ እንችላለን እና እዛ ላይ ዋናው የኮሚኒኬሽን መንገዱ በድምጽ ነው። ምክንያቱም አርሶ አደሩ ማንበብም ላይችል ስለሚችል የሚለውን ታሳቢ በማድረግ ሆነ ተብሎ ነው ሎው ቴክኖሎጂ የምንጠቀመው ማለት ነው። ለዚህ ሁሉ የዲጂታል ስርዓት በግብርናው የማስፋት ጅምር የዲጂታል ፋይዳው ሚና የጎላ ሆኖ ተወስዷል። ለአርሶ አደር ሶየውን ማወቅ አለብህ፣ ፋይዳ አለ። መሬቱን ማወቅ አለብህ፣ ፓርሰል አይዲ አለ። ሁለቱን ስታገናኛቸው በቃ ማትሰራው ነገር የለም። ግን ያንን ለማድረግ ደግሞ ምን ያስፈልጋል? ሌሎች ዳታቤዞችም ይኖራሉ አይደለ? ክሮፕ ጋር አለ፣ ላይቭ ስቶክ አለ፣ አድቫይዘሪ ምናምን አሉ። እነዚህን ደግሞ የምታገናኝበት ፍሬምወርክ ያስፈልጋል። እሱን እየሰራ ነው።